ክቡራን የቻናል ተከታታዮች እንደምናቸው፣ ሰላም ጤና ይስጥልኝ። ዛሬ እንግዲህ ርዕሳችን ስለ ጂኦይድ፣ ሚንስ ሌቭል እና ኢሊፕሶይድ ሰርፈሶች የሚባሉትን ወይ ደግሞ በአንድ ቃል ስናጠቃልል ጂኦዴቲክስ ኤሌመንትስ የሚባሉት የኤርዝስ ሜትሪክስ ሰርፈሶች ናቸው የምናየው። ከዚሁ ጋር ተያይዘው ስለ ዳተምም በዚሁ ቪዲዮ ላይ የምታገኙት ይሆናል ማለት ነው። እንግዲህ ስለዚህ ክቡራን ተከታታዮች ይሄ ቱቶሪያል እንደቀላል በመውሰድ እስከ መጨረሻው ሳታዩ እንዳትቀሩ። ብዙ ብዥታዎችንና ከዚህ በፊት ግልጽ ነው ብለን ያሰብናቸውን ሁሉ እንደገና መለስ ብለን እንድንመረምርን ብለን የምንላቸው ቦታዎች ይኖራሉ። ስለዚህ ተከታተሉ ነው የምለው። ኤርዝስ ሜትሪክስ ማለት እንግዲህ መሬትን የመሬት ልኬቶች የሚመለከቱ ጉዳዮች ናቸው ማለት ነው። እነዚህ ጂኦይድ፣ ሚንስ ሌቭል እና ኢሊፕሶይድ የሚባሉት ሰርፌሶች በጂኦዴዚ ወይ ደግሞ ጂኦዴቲክ ኤሌመንቶች ሆነው ሪፈረንስ ሰርፌሶች ናቸው ማለት ነው። ከነዚህ ሪፈረንሶች ተነስተን ምድር ላይ የሚሆን ከምድር በላይ የሚገኙትን አካላት የምንለካበትና ከምድር ጋር ተያያዥነት ያሉትን ሜዥርመንቶች የምናካሂድባቸው ሪፈረንሶች ናቸው ማለት ነው። እንግዲህ እነዚህ ጂኦዴቲክ ኤሌመንቶች ምን ላይ የተመሰረቱ ናቸው የሚለውን አንደርስታንድ ማድረግ ስለ ኤርዝስ ሜዥርመንት ወይ ደግሞ ኤርዝስ ሜትሪክስ የተባሉትን ነገሮች እነዛ ማለት ስለ ጂኦሜትሪው እና ስለ ግራቪቲው የሚመለከቱ ጉዳዮችንም ጭምር የሚያጠቃልል ነው ማለት ነው። ኤርዝስ ሜትሪክስ ስንል እንግዲህ ጂኦሜትሪ ዋይስ ወይ ደግሞ ግራቪቴሽናል ዋይስ የሚታዩበት ሁኔታ ናቸው ማለት ነው። ግራቪቴሽናል ዋይስ ለምንድን ነው የሚገባው? ሳተላይት ኦርቢት ሲያደርግም ሳተላይት ግራቪቲ ስቴዲሶች አሉ። እንደ ሳተላይት ግራቪቲ ስቴዲስ እንደ ግራሴ፣ ጂኦሲኢ ምናምን የሚባሉት እና ሳተላይት ግራቪቲ ወይ ደግሞ ሳተላይት ግራቪቲ ስቴዲስ የተባሉት ናቸው። እነዚህን የሚያጠና ሁሉ ነው ማለት ነው። ጂኦሜትሪውን በተመለከተ እንግዲህ እኛ በቅየሳ ላይ የምንጠቀምበት ሰፋ ያለ አውድ ያለው እና ዴይ ቱ ዴይ ፕራክቲካሊ የምንጠቀምበት ጉዳይ ነው ማለት ነው። እነዚህ እንግዲህ ብዙ ጊዜ የምንሰማቸው ስለ ጂኦዴዚ ወይ ደግሞ ጂኦማቲክስ ወይ ደግሞ ጂኦ ኢንፎርማቲክስ የሚባሉትን ነገሮች እንሰማለን። ብዙ ጊዜ የተለያዩ ተግባራትና የተለያዩ ፊልድስ ኦፍ ስቴዲ ናቸው ማለት ነው። በአጭሩ ዛሬ የምናየው ስለ ጂኦዴቲክ ኤሌመንቶችን ሲሆን እነዚህ የሚያጠናው ጂኦሜትሪክ እና ግራቪቴሽናል ስቴዲዎችን ናቸው የሚያጠናው ብያቸዋለሁ። ጂኦማቲክስ ደግሞ እነዚህን የተጠኑትን ሬፈረንሶች ተጠቅመው ዳታ ኮሌክት ስናረግ፣ አናላይዝ ስናረግ፣ አፕላይ ስናረግ እሱ ጂኦማቲክስ ይባላል ማለት ነው። እና የሬፈረንሱ አጠቃቀም ነው ማለት ነው ጂኦማቲክስ። እነዚህን ሬፈረንሶች ተጠቅመን የምንሰበስባቸውን ዳታዎች የተመለከተ ነው ማለት ነው። ጂኦዴዚ ስንል እነዚህ ሬፈረንሶችን የመመስረቻ ሂደቶች ናቸው ማለት ነው። ጂኦ ኢንፎርማቲክስ ማለት ደግሞ እንግዲህ እነዚህን የተሰበሰቡትን ዳታዎች ኦርጋናይዝ ማድረግ በሶፍትዌር፣ በኮምፒውተር፣ በተለያዩ ቴክኖሎጂዎች ኦርጋናይዝ ማድረግ እና አናላይዝ ማድረግ እና ለጥቅም ማዋል፣ እነዚህ ደግሞ ጂኦ ኢንፎርማቲክስ ናቸው ማለት ነው። እንግዲህ ተርሞቹን አንደርስታንድ ለማድረግ ያህል ነው። ክቡራን ቻናል ተከታታዮች ይህን ቻናል እንግዲህ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ማድረግ ያንሳል፣ በጣም ያንሳል። ሞራል የለኝም። በጣም እንግዲህ አሪፍ ቪዲዮዎችን ሰርቼ እንደማቀርብላችሁ ነው የምገምተው በበኩሌ። ስለዚህ ሰብስክራይብ ብታደርጉ ጥሩ ነው። በቋሚነት ባትከታተሉኝም ደስ ያላችሁን ቪዲዮ ካጋጠማችሁ የኔ ቻናል ላይ ላይክ በማድረግ ወይ ደግሞ እንደ ሽልማትም በአንዴ ሰብስክራይብ አድርጋችሁም ብትተው ምንም ችግር የለውም ብዬ አስባለሁ። እኔ አሁን ሌላ ቻናል ለምሳሌ ሰብስክራይብ አደርጋለሁ በቋሚነት የማልከታተለውን የሰውየው ኮንቴንት ወይ ደግሞ እኔ የሚፈልገው ኮንቴንት ደስ ብሎኝም ከሆነ በቃ እንደ ሽልማት አበረክትለታለሁ ማለት ነው። ሰብስክራይብ አድርጌ ጉዳዩን በተከታተል የማልከታተል ቢሆንም እንግዲህ ደስ ካለኝ ሰብስክራይብ አደርጋለሁ ማለት ነው። ይሄ ትልቅ ሞራል የሚሰጥ ነው። እንደቀላል ጉዳይ አይታችሁ እንትን ባትሉ ጥሩ ነው እና ቻናሉን እናሳድጋለን። እንግዲህ የሰርቬሪንግን እውቀትም ኋላ ቀር ቴክኖሎጂ እና ኮንሰፕትም ወደ የሚቀጥለው እርምጃ የሚወስዳችሁን ተጨባጭ አፕሊኬብል ኢንፎርሜሽኖችን የሚሰጣቸው ቻናል ይሆናል። ይሄ እንግዲህ ስንቀጥል ጂኦይድ ምንድን ነው፣ ሚንስ ሌቭል ምንድን ነው፣ ኢሊፕሶይድ ምንድን ነው የምንለው ነገር ስንመለከት ኤርዝ ሰርፌስ ላይ የተለያዩ እንትኖች አሉ። ለምሳሌ
እንግዲህ ጂኦይዲ የተመሰረተው በሚን ሲ ሌቭል ላይ ተመርኩዞ ነው ማለት ነው። በሚን ሲ ሌቭል ላይ ተመርኩዞ ጂኦይድ ተመስርተዋል። ጂኦይድ የተመሰረተው በሚን ሲ ሌቭል ላይ ተመርኩዞ ነው ብለን ስንነሳ ምን ማለታችን ነው? ምን ማለታችን ነው ስንል እንደምናውቀው እንግዲህ ውቅያኖሶች አሉ። በዚህ ፓሲፊክ ውቅያኖስ አለ፣ በዚህ ሳይድ አትላንቲክ ውቅያኖስ አለ፣ ይሄኛው ሂንድ ውቅያኖስ አለ። እዚህ ጋር ፓሲፊክ በዚህ ዞሮ እዚህ ጋር ዌስተርን ፓሲፊክ ነው የሚባለው። ይሄ ለምንድን ነው? በዚህኛው አሜሪካ በዚህኛው ዌስት ስለምትለው ይሄኛውን እዚህ ከዚህ ድረስ ማለት ነው። ይሄኛው ከዚህ ያው ምድር ክብ ናት እንግዲህ የምታውቁት ነው። ስለዚህ ይህም ፓሲፊክ ነው ማለት ነው። እና ሌሎች ትናንሽ ኦሽኖችም አሉ እዚህ ጋር አንቲአርክቲክ እና አርክቲክ ኦሽኖች አሉና እነዚህን ሌቭላቸውን አቨሬጅ ሌቭል እዚህ ጋር ለምሳሌ በዚህ ኮስት ላይ ያለውን አቨሬጅ ሌቭል ይለካል ማለት ነው። እንደገና አትላንቲክ በዚህ ኮስት ላይ እና በዚህ ኮስት ላይ ያለው አቨሬጅ ሌቭል ይለካል ማለት ነው። አትላንቲክን እዚህ ጋር ደግሞ እንደዚሁ ተደርጎ አቨሬጅ ሌቭላቸው ይለካል ማለት ነው። እንግዲህ ከዛ በኋላ የአቨሬጅ ካልኩሌት ይደረግና አንድ ሚን ሲ ሌቭል አቨሬጅ ይኖራል ብላችሁ አስባችሁ ነበር አይደል? እንደዛ አይደለም። ሚን ሲ ሌቭል በጣም የሚሸውድ ነገር ነው። ከሚገርማችሁ ነገር ይሄኛው አቨሬጅ ከወጣለት በኋላ የዚህኛው አቨሬጅ ከወጣ በኋላ የአቨሬጁ አቨሬጅ ደግሞ ሚን ሲ ሌቭል ይሁንና ስታንዳርዳይዝድ ሌቭል ካልኩሌትድ ሌቭል ይኖራል ብለን እናስባለን። በብዛት ለረጅም ጊዜያት ማለት ነው ከመረዳታችን በፊት። እንደዛ አይደለም ሚን ሲ ሌቭል ማለት ነው። ሚን ሲ ሌቭል ከስሙ እንደሚትረዱት ሲስ አይደለም። ሚን ሲስ ሌቭል አይደለም። ሚን ሲ ሌቭል ነው። ሲ እያንዳንዱ ሲ የራሱ ሚን ነው እንጂ እያንዳንዱ ሲ ፓሲፊክ የራሱ ሚን አለው፣ አትላንቲክ የራሱ ሚን አለው፣ ኢንዲያን ኦሽን የራሱ ሚን አለው ለማለት ሚን ሲ ሌቭል ነው። ሚን ሲ ሌቭል ሲስ አይደለም። እና እንደዚህማ ባይሆን እያንዳንዱ ሀገራት የራሳቸው ኦርቶሜትሪክ ሌቭል ናሽናል ግሪድ ሌቭል ላይኖራቸው ነው ማለት ነው። እንደዚህ ከሆነ ይሄ ካፒታል ኤች ባልኖር ለየሀገሩ ማለት ነው። ለኢትዮጵያ፣ ለኬንያ፣ ለዩኬ፣ ለዩኤስኤ፣ ለኢንዲያ የተለያየ ነው። ይሄ እንደዛማ ቢሆን ልክ እንደ ኢሊፕሶይድ ሌቭል ማቴማቲካል ሰርፌስ ላይ ተነስተው በሰሩ ነበር ማለት ነው። እንደዛ አይደለም። ሚን ሲ ሌቭል የእያንዳንዱ የተመረጠው ሲ አጠገቡ ያለው ሲ ሌቭል ሚኑ ነው ማለት ነው። አቨሬጁ ነው ማለት ነው። እንደዛ ባይሆን እንግዲህ እንዳልኳቸው ዩኬ ሚን ሲ ሌቭል አለው። ኒውሊን የሚባል ሚን ሲ ሌቭል ተነስቶ ነው የዩኬ ናሽናል ግሪድ ሌቭል ያለው። ኢንዲያ ሚን ሲ ሌቭል አለ ሙምባይ ጋር። ኬንያ ሚን ሲ ሌቭል ሞምባሳ አለ። ዩኤስኤ ሚን ሲ ሌቭል መልቲፕል የሆኑ ታይዳል ዳተሞች አሉ። ኢጅፕት ወይ ደግሞ ኢጂፕሽያ ሚን ሲ ሌቭል አሌክዛንድሪያ አለ ማለት ልክ እንደኛው አይነት ነገር ነው። የተለያዩ ሚን ሲ ሌቭሎች አሉ ማለት ነው። ሴቨራል ሚን ሲ ሌቭል አለ ማለት ነው። እኔም አልደብቃችሁም ለረዥም ጊዜ ሚን ሲ ሌቭል አንድ አቨሬጅ የተወሰደ እያንዳንዱ የስንቱ ነው የፓሲፊክ፣ የኢንዲያን፣ የአትላንቲክ እና የአርክቲክ፣ የአንቲአርክቲክ ሲ ሌቭሎች ሚን ተደርጎ ማቴማቲካል ቫሊዩ የመሰለኝ ነበር እኔም። እና ሚን ሲ ሌቭል ያን እንዳልሆነ ነው ማለት ነው። ሚን ሲ ሌቭል ሲባል እንደዛ አታስቡት ማለት ነው። አገሩ የተለያዩ ሚን ሲ ሌቭሎች ኦርቶሜትሪክ ሌቭሎቻቸው የተነሱበት ሌቭሎች ናቸው ማለት ነው። በኋላ እንመጣበታለን፣ ለምን እንደዚህ እንደሚሆን እንመጣበታለን በስፋት። ስለዚህ ሚን ሲ ሌቭል የእያንዳንዱ ሲዎች የራሱ ሌቭል ማለት ነው እንጂ የሚን ማለት ነው። የአቨሬጅ ማለት አይደለም። አትላንቲክ እስከተባለ ድረስ አትላንቲክ የራሱ ሚን ሲ ሌቭል አለው። ፓሲፊክ እስከተባለ ድረስ ፓሲፊክ የራሱ ሚን ሲ ሌቭል አለው። ኢንዲያን ኦሽን እስከተባለ ድረስ ኢንዲያን ኦሽን የራሱ ሚን ሲ ሌቭል አለው ማለት ነው። ለዛ ነው ሚን ሲ ሌቭል ራሱ እንደዚህ ወጣ ገባ የሆነው። በስፋት እንመጣበታለን ለምን እንደዚህ እንደሆነ ማለት ነው። እና በዚህ ተረዱት። ሚን ሲ ሌቭል ማለታችን ምንድን ነው ብዬ የጠየቅኩት ለዛ ነው ማለት ነው። ስለዚህ ሚን ሲ ሌቭልን በዚህ መረዳቱ ተገቢ ነው። አለበለዚያ ኦርቶጎናል እና ናሽናል ግሪድ የራሳችንን ኮንቪኒየንት ናሽናል ግሪድ ባልኖረን ነበር ማለት ነው። ናሽናል ግሪድ ባልተፈጠረና ባልኖረ ነበር ማለት ነው። ስለዚህ የሀገሩ የራሱ ውሃ ልክ አለው ማለት ነው። የራሱ የዜሮ ውሃ ልክ አለው ማለት ነው። ጃፓን፣ ቻይና፣ ዩኤስ፣ ዩኬ፣ ኢንዲያ በቃ ሁሉም የየራሱ ሚን ሲ ሌቭል አለው ማለት እና
ማለት ነው። እና በዚህ የተረዱት ወደ የሚቀጥለው ፖርሽኖች ያን እንትን እያልኩ ሄዳለሁ። ስለዚህ እያንዳንዱ ሎካል ዳተም እና ናሽናል ግሪድ የራሱ ሚን ሲ ሌቭል ቦታ አለው ማለት ነው። ለምሳሌ እንግዲህ አዲንዳን ሎካል ዳተም ነው፣ ናሽናል ግሪድ ነው። ኢስት አፍሪካን ወይ ደግሞ ሆርን ኦፍ አፍሪካ የሚጠቀምበት ነው በብዛት እና እንደ አዲንዳን ሚን ሲ ሌቭል የተመሰረተበት የአሌክዛንድሪያ ሲ ወይ ደግሞ ሜዲትራኒያን ባህር ሲ ሌቭል መሰረት ተደርጎ የተሰራ ነው። ስለዚህ እሱ የራሱ ሲ ሌቭል ነው ማለት ነው። ዳተሙ እያንዳንዱ ናሽናል ግሪድ ወይ ደግሞ እያንዳንዱ ሎካል ዳተም የራሱ ሚን ሲ ሌቭል አለው ማለት ነው። ያን ኦርቶሜትሪክ ሃይት የምንለካበት ወይ ደግሞ ከጂኦይድ ላይን ወይ ደግሞ ከሚን ሲ ሌቭል ላይን ወይ ደግሞ ጂኦይድ ላይን አቨሬጅ ጂኦይድ ላይን ብሌን ከምንጠራ የጂኦይድ ሃይት የሚመጣ ወይ ደግሞ ኦርቶሜትሪክ ሃይት ጂኦይድ ሃይት ሳይሆን ኦርቶሜትሪክ ሃይት የሚለካው ከነዛ ሎካል ዳተም እና ናሽናል ግሪድ ዳተም ተነስተው ነው ማለት ነው። ሌላ ጥያቄ ላይ ግሎባል ሚንስ ሌቭል የሚባልስ ነገር አለ ወይ የሚል መጠየቅ ይቻላል ወይ ለምን አልተፈጠረም ማለት ይቻላል። ግሎባል ሚንስ ሌቭል የሚባል ነገር በቃላት ደረጃ ሊኖር ይችላል፣ በተርሚኖሎጂ ደረጃ። ያ ግን ሰርቬይንግ ዳተም ወይ ደግሞ የጂኦዴቲክ ዳተም ሳይሆን ከክላይሜት የተፈጠረ ነው የምሉት እና ያ ከሳተላይት ሃይት አቨሬጅ ተደርጎ እንደ ቪርቹዋል እና በጣም ቫሪየብል የሆነ ፊገር ነው የምሉት እና ወይ ደግሞ እንደ ቪርቹዋል ወይ ደግሞ ለቅየሳ እንደማይሆን ከተለያዩ ማቴሪያሎች ሪፌር አድርጋችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ግሎባላይዝድ የሆነ ሚንስ ሌቨል እንደሌለ በዚህ ኮንፊርም ማድረግ ትችላላችሁ ማለት ነው። ስለዚህ ለቅየሳ የማይሆን ነው ማለት ነው። ግሎባል ሚንስ ሌቨል አሲዩም የተደረገ ራሱ ማለት ነው። ያን አይጠቀሙም። ለምንድን ነው? ለፕራክቲካል ፊልድ ዩዝ እና ከዕለት ዕለት የሰው ልጅ ኑሮ ውስጥ የማንጠቀምበት ነገር ነው ማለት ነው። ለምንድን ነው? እነዚህ ሌቨሎች የጎርፍ ቁጥጥሮችን የተለያዩ ነገሮችን ለመቆጣጠር ስለሚጠቅመን ኮንክሪት በሆነ መልኩ ተጨባጭ በሆነ ሁኔታ ላይ አጠገብ ያለው ባህር ላይ የተመረኮዘና ለሴፍቲ የሚጠቅም ጉዳይ ስለሆነ እንደዚህ አይነት ቪርቹዋል ነገር አይጠቀሙም ማለት ነው አገሮች። ስለዚህ ሚን ሲ ሌቨል ሲባል ሎካሊ ሊሚትድ ተደርጎ ተወስኖ የቀረ ነው ማለት ነው። ከፕራክቲካሊቲው አንጻር እና ከጥቅሙ አንጻር ታይቶ ነው ማለት ነው። ስለዚህ ግሎባል ሚን ሲ ሌቨል ስኖስቲ ውስጥ ቨርቲካል ዳተም አንጠቀምበትም ማለት ነው። ምክንያቱ ደግሞ አሁን ያልኳቸው ነው ማለት ነው። ለምንድን ነው? የምንቀይሰው ለመጠቀም ነው፣ ጎርፍ ለመከላከል ነው፣ ለመናበብ ነው። ለዛ ነው እና ግሎባል ሚን ሲ ሌቨል የሚለው ራሱ ካጋጠማችሁ ክላይሜቲክ ነገር እና አቨሬጂንግ ሳተላይት ፖዚሽንስ ካልኩሌት የተደረጉና ኦልሞስት እንደ ቪርቹዋል ፖይንት ነው የሚታየው ነው እና ቪርቹዋሊቲውን ደግሞ ሰዎች ወይ ደግሞ አገራት ወይ ደግሞ የሰው ልጅ በዛ ቪርቹዋል እንትን ላይ ኮንፊደንስ የለውም ማለት ነው። ያለው ሎካል ሚን ሲ ሌቨል ቅድም እንደጠቀስነው አይነት በየሀገራቱ ኬንያ፣ ኢትዮጵያ፣ ዩኬ፣ ዩኤስኤ፣ ኢንዲያ፣ ጃፓን የራሷ፣ ቻይና የራሷ፣ ኔዘርላንዶች የራሳቸው ሁሉም አላቸው ማለት ነው። ሚን ሲ ሌቨል ኢንዲቪጁዋል እና እንደዛ ነገር ነው ማለት ነው። ግሎባል ሚን ሲ ሌቨል ፕራክቲካሊ የምንጠቀምበት እንደሌለ ነው ያለው መረጃ የሚያሳየው እና ግሎባል ሚን ሲ ሌቨል እንግዲህ በጣም አሳሳች ነው። ለስህተት የሚጋብዝ ፕሮቮኪንግ የሆነ ተርም ነው። እንደ ትክክለኛ ተርም መጠቀም ከፈለግን ግሎባላይዝ የተደረገ ሚን ሲ ሌቨል ወይ ደግሞ የሁሉም ሲ ሌቨሎች አቨሬጅ ለማለት ሳይሆን ግሎባሊ ኖውን ሲ ሌቨል ማለት ነው። ለምሳሌ ለአትላንቲክ ግሎባሊ ኖውን ሲ ሌቨል ይኖራል። ለፓሲፊክ ግሎባሊ ኖውን ሲ ሌቨል ይኖራል። ለሜዲትራኒያን ግሎባሊ ኖውን ሲ ሌቨል ይኖራል። ለኢንዲያን ኦሽን ግሎባሊ ኖውን ሲ ሌቨል አለ ማለት ነው። እንደዛ ተረዱት። ግሎባል ሚን ሲ ሌቨል የሚለው አቨሬጅ የሁሉም ኦሽኖች አቨሬጅ እንዳልሆነ በስፋት በሌላ ሪፈረንስ ሊታገኙ ትችላላችሁ። እዚህ ጋር የተጠቀምኩት አውቄ ነውና ግሎባል ሚን ሲ ሌቨል የሚለው ግሎባሊ ኖውን ኤሌቬሽን ፎር ኢች ሲ ሌቨል ማለት ነው። ፎር ኢች ሲ ማለት ነው። እንደዛ ተጠቀሙትና ተረዱት ማለት ነው። ስለዚህ ግሎባል ሚን ሲ ሌቨል ሲባል ራሱ የአቨሬጅ ማለት እንዳልሆነ ተረዱ ማለት ነው። ግሎባሊ ነውን ወይ ደግሞ ኢንተርናሽናሊ ነውን ሲ ሌቨል ፎር ዛት ሲ ማለት ነው። ስለዚህ ግሎባሊ ነውን ሌቨሎች ጂኦይድን ለመፍጠር ኢንተርኮኔክት ተደርገዋል ማለት ነው። እንዳወራ ነው ግሎባሊ ነውን ሌቨሎች ናቸው አንደርኒዝ ዘ ኮንቲኔንት አንደርኒዝ ዘ ኦሽን አይደለም።
ማለት አት ዘ ቶፕ ኦፍ ዘ ሰርፌስ ኦፍ ዘ ኦሽን ኮንቲኔንቶችን ሰንጥቀው የተገናኙ ማለት ነው እንግዲህ እና እቺ ግሎባሊ ኖውን ፖይንቶች ወይ ደግሞ እቺ ግሎባሊ ኖውን ሌቭሎች ኢንተርኮኔክትድ ሲሆኑ ጂኦይድን የፈጠሩ ናቸው ለማለት ነው ማለት ነው እንጂ እንደዛ ቢሆን ስሙዝ የሆነ ልክ እንደ ኢሊፕሶይድ አሪፍ ሼፕ እና ሰርኩላር ሼፕ በሰጠን ነበር ማለት ነው። ስለዚህ ስብርብር ያለ ጂኦይድ አናገኝም ነበር ማለት ነው እነዚህ ባይሆን ኖሮ። ስለዚህ ግሎባሊ ኖውን ሌቭሎች አት ኢች ሲ ተገናኝተው እንደፈጠሩ ነው እንጂ ኢች ሲ ኢች ኢንተርናሽናል ሲ ሌቭል አቨሬጅ ተደርጎ የተሰራ ሰርፌስ ፖይንት አይደለም ማለት ነው። በዚህ እንዳትሸወዱ ማለት ነው። ያ ከሆነ ታዲያ የተራራዎችን ከፍታ ከባህር ጠለል በላይ እንዴት ልናወራ እንችላለን ብለን ስናስብ ተራራው የሚገኝበትን አገር ዳተም ሬፈረንስ ማወቅ ይፈልጋል ማለት ነው። ስለዚህ ኢንተርናሽናልም ተለክተው ቴክስት ቡክ ላይ የተለያዩ ኢንፎርሜሽኖች ላይ የማቴሪያሎች ላይ የምናገኛቸው እንትኖች አገራቱ የሚጠቀሙበትን የሲ ሌቨል ወይ ደግሞ ዳተም ሌቨል ተነስተው ነው ማለት ነው። እዛ አገሩ የሚጠቀምበትን ወይ ደግሞ ግሎባላይዝድ ሌቨሉን የዛኛውን ሬፈረንስ ግሎባላይዝድ ሌቨል ተነስተው እንደሆነ ዳታዎች ያሳያሉ ማለት ነው። ውቅያኖስ አንዴ ከፍ ሊል ይችላል፣ አንዴ ዝቅ ሊል ይችላል። ለምሳሌ በጨረቃ ግራቪቲ ከፍም ሊል ይችላል፣ ዝቅም ሊል ይችላል። አንድ ፋክተር እሱ ነው ውቅያኖሶቹን ከፍና ዝቅ እንዲያደርጉ የሚያደርገው እንደኛው የማዕበል አጓጓዝ ነው ማለት ነው። ከፍ ብሎ ኮስት ላይኖችን ሲመታ እስከ የት ድረስ ነው ከፍ የሚለው ይጠናል። ዝቅ ስል ስንት ነው ይጠናል። አመቱ ሙሉ ስንት አመት ምናምን ተጠንቶ ማለት ነው። እንደገና እነዚህን ውቅያኖሶች ከፍና ዝቅ የሚያደርጋቸው ምንድን ነው? ለምሳሌ ዝቅ ይላል የሚባለው እዚህ ህንድ ውቅያኖስ ዝቅ ያለ ሌቭል ላይ ነው የሚገኘው ኢንፎርሜሽኑ። ፓሲፊክ ውቅያኖስ ደግሞ ከፍ ያለ ነው በዌስተርን በኩል በተለይ የሚል እንትን ዳታ ነው ያለው ማለት ነው። ለምን አንዱ ከፍ አለ ለምን ሌላው ዝቅ አለ የሚለውን ስንመለከት ግራቪቲ የሚባለው እዚህ ጋር ይመጣል ማለት ነው። ግራቪቲ ማለት በጣም ደንስ የሆነ ኤሌመንት በዚህኛው በኦሽን ፍሎሩ ስር በጣም ደንሲቲ ያላቸው ማቴሪያሎች ከባባድ ደንሲቲ ያላቸው ማቴሪያሎች እዚህ ጋር ካሉ ኤርዝ ስፑል እነዚህን ኦሽኖች ወደ ውስጥ ነው የሚስባቸው ማለት ነው። ግራቪቲ ስለሆነ ማለት ነው። ግራቪቲ ወደ ውስጥ ይስባቸዋል ማለት ነው። እንደገና እዚህ ጋር ኦሽን ፍሎሩ ላይ በጣም ሎው ዴንሲቲ ያላቸው ማቴሪያሎች ካሉት ብዙ ስለማይስብ አይሰምጥም ማለት ነው። ይሄኛው እዚህ ላይ ተመርኩዞ እንግዲህ የተለያየ ሌቭል ኦፍ ኦሽንስን የምናገኘው ማለት ነው። ሁሉም እኩል ኮስት ላይን ላይ እኩል ላይ አይገኝም ማለት ነው። እና በዚህ ምክንያት ኤርዝ ሮቴት ሲያደርግ ሴንትሪፊጋል ፎርሱ ምን ያህል ውሃውን እንደሚወረውር ዲተርማይን የሚያደርገው ፑል አውት የሚያደርገው ከስሩ የተደበቀው የማቴሪያል ደንሲቲ ነው ተብሎ ነው ማለት ነው በጂኦሎጂ የሚነገረው ማለት ነው። ስለዚህ እነዚህ ነገሮች ምን ሆኑ ማለት ነው? ወጣ ገባ ናቸው ማለት ነው። ወጣ ገባ ናቸው ማለት ነው። ስለዚህ ወጣ ገባ ናቸው። ቅድም ያልኩት ነገር የዚህኛው ኮስት ላይን አቨሬጅ እና የዚህ ኮስት ላይን አቨሬጅ ነው ብንል ራሱ ሚን ሲ ሌቨል ሁሉም ተመሳሳይ ፖዚሽናል ዋይስ ወይ ደግሞ ዴፕዝ ዋይስ ተመሳሳይ ቦታ ላይ ይገኛል ለማለት ነው እንጂ አመቱ ሙሉ ደግሞ 10 ዓመት ሙሉ 1 ዓመት ሙሉ ለማለት ነው እንጂ ተመሳሳይ ሌቭል ላይ ይገኛል ለማለት ነው እንጂ ሁሉም እኩል ሌቭል ላይ በአንድ ጊዜ ሁሉም እኩል ሌቭል ላይ ይገኛል ማለት አይደለም። ሚን ሲ ሌቭልም ቢሆን ማለት ነው። እዚህ አካባቢ ያለው ኤሪያ ሚን ሲ ሌቭል ከዚህ አካባቢ ካለው ኤሪያ ሚን ሲ ሌቭል ላይ ስታይ በማቴማቲካል ፖዚሽን ወይ ደግሞ በፕራክቲካል ፖዚሽኑ በግራቪቴሽናል ፑል አማካይነት ተመሳሳይ ሌቭል ላይ ሁሌ ይገኛል ለማለት ነው። እንዴት እንደማስረዳችሁ ለምሳሌ በሁለት መንገድ እንየው። ይሄ ኮንቲኔንት ከሲ ሌቭል ብቅ ብሎ ነው ማለት ነው አይደል? ኤቨሪ ኮንቲኔንት ያለው ከፍታው ከባህር ጠለል በላይ ነው ማለት ነው። ይብዛ ሚነስም ማለት ነው። ሁሉም ኮንቲኔንት ከባህር
ወጣ ያለ ነው እንበል። እስቲ ይህን ኮንቲኔንት ሪሙቭ አድርጉትና ባህሩ ይገናኝ እስኪ። አትላንቲክና ፓሲፊክ እዚህ ጋር አትላንቲክና ህንድ ውቅያኖስ እና ሌሎቹም አርክቲክና አንታርክቲክ ሁሉ ይገናኝ ብላችሁ አስቡ እስኪ። ያ ማለት እነዚህ ኮንቲኔንቶች የሉም፣ ሪሙቭ ተደርገው ወይ ደግሞ ተላጭተው ውሃው እርስ በርስ ከስር ይገናኝ ብለን ብናስብና ኤርዝ ሮቴት ቢያረግ ልክ እንደ ብርጭቆ ውሃ ዘጭ ብሎ እዛ ላይ አይቀመጥም ነው በቃ ጂኦሎጂካሊ ማለት ነው። ለምንድን ነው የኤርዝስ ግራቪቲ ብዙውን ጊዜ ሰዎች ኮንፊዝ የሚሆኑት ጂኦይድ ማለት ቶፕ ሌቭል ኦፍ ኤርዝ ሰርፈስ ተብሎ የሚወስዱ አሉና እሱ አይደለም። ጂኦይድ ማለት ኤርዝ ስራፍ ሰርፈስ ቶፕ ሌቭል ኦፍ ኤርዝ ስራፍ ሰርፈስ ሳይሆን ከላይ የተሞጫጨረውን የኤርዝ ሰርፈስ ወይ ደግሞ ተረስተሪያል ሰርፈሱ ሳይሆን በጣም እዚህ ጋር ብዥታ የሚፈጥር ብዙ ጊዜ ሚን ሲ ሌቭል ልክ ኮንቴይነር ውስጥ የተጨመረ ውሃ እንደተጨመረ ውሃ ዘጭ ብሎ አንድ ሌቭል ይዞ ወይ ደግሞ ብርጭቆ ውስጥ እንዳለ ውሃ አንድ ሌቭል ይዞ ጠርዙን እኩል ይዞ የሚቀመጥ ስለሚመስልን ቪዥዋሊ እንደዛ ነው የምናስበው ማለት ነው። ሚን ሲ ሌቭል ግን ትክክል አይደለም። በግራቪቴሽናል ፑል ጥናትና በጂኦይድ እና በጂኦዴዚ መሰረት ያደረገ ጥናት ሚን ሲ ሌቭል ራሱ ልክ እንደ ብርጭቆ ውሃ ጠርዙን አንድ ሌቭል ላይ እንደማይገኝ ነው ማለት ነው። ስለዚህ ሚን ሲ ሌቭል ራሱ እኩል ሌቭል አለው ብላችሁ እንዳታስቡ ማለት ነው። አንደርኒዝ ባለው የማቴሪያል ደንሲቲ ላይ የተመረኮዘ ስለሆነ በጣም እነዚህ ነገሮች ወደዚህና ወደዚህ ስናወጡ ተመሳሳይ ሌቭል ላይ እኩል አይሆኑም ማለት ነው። መሬት ሮቴት ሲያደርግ ሌቭሉ ልክ እንደዚህ ዌቪ ነው ማለት ነው። ዌቪ ነው ማለት ነው። ይሄ ዌቪ የሆነው ፖዚሽን ኮኦርዲኔት ዋይስ ተመሳሳይ ቦታ ሚን ወይ ደግሞ አቨሬጅሊ ተመሳሳይ ቦታ ይገኛል ለማለት ነው እንጂ ልክ እንደ ብርጭቆ ውሃ እዛ ላይ ተኝቶ ይቆያል ለማለት አይደለም። ስለዚህ አሁን እንደ ምሳሌ ይሄኛው ሪሙቭ አድርገን ስናይ እንዳለ በሙሉ ውሃው ቢገናኝ ማለት ነው እና ኤርዝ ሮቴት ሲያረግ የምናገኘው ሌቨል የምድሪቱን ጠቅላላ አካል ላይ የሚገኘውን ሌቨል ተመሳሳይ አይደለም ማለት ነው። አንድ ቦታ ዝቅ ያለ ነው፣ አንድ ቦታ ከፍ ያለ ነው። እንደዚህ ሆኖ ይጓዛል ማለት አጓጓዙ ማለት ነው። እንደዛ ነው ማለት ነው። ሚን ፓዝ ነው ማለት ነው። መስመሩ አቨሬጅሊ መስመሩ ተመሳሳይ ቦታ ላይ ይኖራል፣ ይገኛል፣ ይገጫል ለማለት ነው እንጂ ልክ እንደ ብርጭቆ ውሃ ጠርዙን እኩል ብሎ ይቀመጣል ማለት አይደለም። ሚን ሲ ሌቭል በዛ ተረዱት ማለት ነው። ሚን ሲ ሌቭል ብዙ ጊዜ በስፋት ስናስበው እንደዛ ነገር ነው የሚመስለው እና የዚህ አቨሬጅ ብለን ስናስብ ራሱ እንደዛ ለማለት አይደለም ማለት ነው። ስለዚህ ሚን ሲ ሌቭል ራሱ ዌቪ ነው ማለት ነው። ሰርፌሱ ዌቪ ነው ማለት ነው። እንደገና ደግሞ ይሄን ኮንቲኔንቱ ተላጭቶ ቢቀርና ውሃው ቢገናኝ ብለን ስናስብ የሚመጣ ውጤትና እንደገና ደግሞ ምድር ራሱ አያምጣውና በውሃ ማውንት ኤቨረስት ሳይቀር በውሃ ተውጦ ቢሸፈን ራሱ የሚመጣው ሌቨል የውሃ ሌቨል ተመሳሳይ አይደለም ባይ ናቸው ማለት ነው። ጂኦሎጂካሊ ማለት ነው፣ ወይ ደግሞ በግራቪቴሽናል ጥናት እንደዛ ነው ማለት ነው። ስለዚህ ምድር ራሱ ሲሽከረከር ያን ውሃ አንድ ቦታ ላይ አይጠብቅም፣ አንድ ሌቭል ላይ አይጠብቅም፣ ግን አንድ ቦታ ላይ ፖዚሽናል ዋይስ ማለት ነው አንድ ቦታ ላይ ይጠብቃል፣ ተመሳሳይ ቦታ ላይ ይጠብቃል ለማለት ነው ማለት ነው። ምን ላይ የተመረኮዘ ነው? የሚን ሲ ሌቭል ራሱ ምን ላይ የተመረኮዘ ነው ማለት ነው? ግራቪቴሽናል ቫሪዬሽን ማስ ዲፍረንስ ላይ ማቴሪያል ማስ ዲፍረንስ ላይ የተመሰረተ ነው። ኦሽን ከረንት ላይ ሰርፌስ ኦሽን ከረንት ላይ የተመሰረተ ነው። ቴምፕሬቸር ላይ የተመሰረተ ነው። ለምንድን ነው? ደንሲቲውን የወተር ደንሲቲውን ነው ማለት ነው ቴምፕሬቸሩ አፌክት የሚያደርገው። ደንሲቲ ማለት እንግዲህ ደንሲቲን አፌክት ካረገ ግራቪቴሽናል ፑልን አፌክት አረገ ማለት ነው። አትሞስፌሪክ ፕሬዠር ላይም የተመሰረተ ነው። እንደገና ዌቭ ላይ ወይ ደግሞ ሞገድ ላይ ታይድ ላይ እየተመሰረተ ነው ማለት ነው። ስለዚህ እዚህ ጋር ሚን ሲ ሌቭል ሁሉም ቦታ ላይ እኩል ነው የሚለውን ሀሳብ በጣም ሸዋጅና ትሪኪ ነው ማለት ነው። ስለዚህ ሚን ሲ ሌቭል እና ጂኦይድ ግራቪቲ ፖቴንሻል ላይ የተመሰረተ ነው እንጂ የውሃ ልክ ሌቭል ላይ አይደለም ማለት ነው የተመሰረተው።
ስለዚህ ጂኦይድ ግራቪቲ ፖቴንሻል ላይ የተመሰረተ ነው ማለት ነው። ግራቪቲ ፖቴንሻሉን ደግሞ ዳይሬክትሊም ውሃውን አፌክት ስለሚያደርግ በዚህ መሰረት ከውሃው ጋር ተያይዞ የሚን ሲ ሌቭል ጉዳይ ከጂኦይድ ጋር ተያይዞ ግራቪቲ ፖቴንሻል መሰረት ያለው ነው ማለት ነው። ግራቪቲ እንግዲህ ላንድ ማስ ዲስትሪቢዩሽን የሚወሰን ሆኖ የተለያዩ የመለኪያ ዘዴዎች አሉ። ግራውንድ ግራቪ ሜትር የሚባል አለ፣ ኤርቦርን ግራቪ ሜትር የሚባል አለ፣ ሳተላይት ግራቪ ሜትር የሚባል አለ እና ይሄ ግራቪቲ ፖቴንሻል እንግዲህ እዚህ ጋርም እንደሚታዩት በዚህ ላንድ ማሱ ስር ራሱ ዌቪ የሆነ ልክ ኦሽን ሰርፈስ ዌቪ የሆነ ላይን አለ ማለት የጂኦይድ ላይን ማለት ነው። ከኦሽን ሌቭሉ ጋር እየተገናኘ ሆኖ ማለት ነው። አሁን በየኮንቲኔንቱ ግራና ቀኝ ኮስት ላይን ተገናኝቶ ጂኦይድ ይፈጥራል ስንል ራሱ ቀጥታ ይገናኛል ማለት ሳይሆን በላንድ ማስ ዲስትሪቢዩሽን ላይ የተመሰረተ የግራቪቲ ፖቴንሻል ላይኖች አሉ ማለት ነው። በሳይንቲፊክ መልኩ የሚለኩ ግራውንድ ግራቪ ሜትር፣ ኤርቦርን ግራቪ ሜትር እና ሳተላይት ግራቪ ሜትር ቅድም ያልኳችሁ እንደ ግራሴ እና ጂኦሲ የሚባሉ አማካይነት የሚጠኑ የግራቪቲ ጥናቶች ምን ቦታ ላይ ግራቪቲ ዝቅ እንደሚልና ከፍ እንደሚል የሚያሳዩ መስመሮችን ዲቴክት የሚያደርጋል ማለት ነው። ውሃ ላይ ሳይሆን ብቻ ኦሽን ብቻ ላይ ሳይሆን በላንድ ማስ ራሱ በላንድ ማስ ዲስትሪቢዩሽን እና የራሱ ሳይንቲፊክ አካሄድ ላይ ተመርኩዞ ሂል ወይ ደግሞ በዚህኛው ኮረብታ ስር እንደሚታዩት አይነት ነገር እንደዚህኛው መሬት ስር ራሱ ዝግዛግ የሆነ ጂኦይድ ላይን እናገኛለን ማለት ነው። ለምንድን ነው ጂኦይድ የተመሰረተው? ግራቪቲ ፖቴንሻል ላይ ስለሆነ ተብሎ ዲፋይን ስለተደረገ ማለት ነው። የውሃ ግራቪቲ ፖቴንሻል የሚሆን የላንድ ማስ ግራቪቲ ፖቴንሻል ላይ የተመሰረተ ስለሆነ በውሃም በየብስም ዝግዛግ የሆነ የጂኦይድ ላይን ነው ያለው ማለት ነው። ተመሳሳይ ወተር ሰርፈስ ሌቭል ማለት ዌቭ ተመሳሳይ ቦታ የሚቆይ ማለት ነው። እዚህ ጋር ሁሌ እዚህ ጋር የሚውል እዚህ ጋር ደግሞ ሁሌ እዚህ ጋር የሚደርስ ሁሌ እዚህ ጋር የሚደርስ እንደማለት ነው። ገብቷችሁ ከሆነ ማለት ነው ሀሳቤ በዚህ ተረዱት ማለት ነው። ምን ልበላችሁ፣ ሚንስ ሌቭልን ልክ እንደ ማቴማቲካል ፓዝ ውሰዱት። ፓዙ እንደ ኮንስታንት ፓዝ ነገርና በማቴማቲካል ፋንክሽን ዲፋይን የሚደረግ ነገር አይነት ውሰዱት። አሁን ማትስ ላይ የወደች ላይን በማትስ ዲፋይን ትደረጋለች አይደል? ልክ እንደዛ አይነት ነገር ውሰዱት እንጂ ስሙዝ ሳይሆን በሆነ ፋንክሽን የታሰረች ፓዝ ነገር ውሰዱት። ያ ፓዝ ሚላይ በምን አይነት ቦታ ላይ ሲሆን ስንት እንደሆነ የሚገልጽ የሆነች ፓዝ ነገር ማለት ነው። ኮንስታንት ፓዝ ማለት ነው። ኮንስታንት ፓዝ ማለት ነው። ስለዚህ ያ ኮንስታንት ፓዝ እንደ ሚን ሲ ሌቭል ነው ማለት ነው የሚወሰደው እንጂ ፐርፌክት የሆነ ሰርክል ወይ ደግሞ ፐርፌክት የሆነ ሌቭል ለማለት አይደለም። ልክ ኮንስታንት ፓዝ ሌቭል እንደማለት ነው ማለት ነው። አሁን አንዳንድ ነገሮች ማቴሪያልን ብታነቡ ራሱ ምድር አሁን ፀሐይን ትዞራለች ይባላል አይደል? ያ ማለት ፐርፌክት የሆነ ክብ ላይ አይደለም። ራሷም ፐርፌክት ክብ አይደለችም። ፀሐይም ስትዞር ክብ አይደለችም። ፀሐይን ይዞራል ማለት ፐርፌክት ክብ ላይ ይዞራል ማለት አይደለም እያሉ ነው ሳይንቲስቶች ማለት ነው። ያ ማለት ፀሐይ ፐርፌክት ክብ ላይ ባትዞርምና ወደዚህ ወደዛም ብትራወጥም ብትቅበዘበዝም መዞሯ አልቀረም እንደማለት ነው እንጂ እንትን ማለት አይደለም ማለት ነው። ፐርፌክት ፓዝ ፀሐይን ትዞራለች ማለት ወደዚህ ወደዛም ብትልም መዞሯ አልቀረም በሚል ነው እንጂ ፐርፌክት ክብ ላይ ትዞራለች ማለት አይደለም። ልክ እንደዛ ነው ማለት ነው። ነገር ግን መሬት በየዓመቱ ተመሳሳይ ቦታ ላይ ትገኛለች እንደማለት ነው። በየዓመቱ ከሞላ ጎደል ተመሳሳይ ቦታ ላይ ትገኛለች እንደማለት ነው። ወደዚህ ወደዛም ሄዳ ዞራም ብትመጣ ተመሳሳይ ቦታ ላይ መገኘቷ ስለማይቀር ሚን ፓዟ ነው ማለት ነው። እሱ አቨሬጅ መንገዷ ነው ማለት ነው። ልክ እንደዛ ነው። ውሃ ልክ ሚን ሲ ሌቭል የተባለውም እንደዛ ነው። ለምሳሌ እንደ ተጨማሪ ማሳያ ይሄንን ውሰዱት። እነዚህ ቀለሞች ያው ሰማያዊ ኤሊፕሶይድ ነው፣ ቀዩ ጂኦይድ ሰርፈስ ልክ እንደዚህ ሰርፈሱ በሚን ሲ ሌቭል ልክ እንደዚህ ዲፋይን የሚደረግ ማለት ነው። ግራቪቴሽናልን መሰረት እያደረገ ነው ማለት ነው። ይሄ ውሃ ራሱ ግራቪቲ መሰረት እያደረገ ስለሆነ ግራቪቴሽናል ቴንደንሲው እንደዚህ አይነት ዌቪ የሆነ ሙቭሜንት ይሰጣል ማለት ነው። ይሄ ዌቪ የሆነ መስመር ልክ ኮንስታንት ቦታ ማለት ነው። ኮንስታንት ቦታ ማለት ነው። አሁን ደግሞ ማቴማቲካል ስል ከኤሊፕሶይድ ጋር እንዳይምታታባቸው ይሄ ፐርፌክት ማቴማቲካል ሰርፈስ ነው።
ይሄኛው ግን ልክ የሆነች ኮንስታንት የሆነች ቦታ አለች ለማለት ነው። በቃ ሚን ሲ ሌቭል እንደማለት ደግሞ በአብዛኛው የሚውልበት ቦታ እንደማለት ነው። ሚን ማለት ነው። ሚን ማለት ነው። አንዳንድ ጊዜ እዚህ ሊመጣ ይችላል፣ እዚህ ሊመጣ ይችላል፣ ከፍ ዝቅ ልል ይችላል። ግን ሜን ፖዚሽን ኦፍ ዘ ሰርፌስ ማለት ነው። ሚን ፖዚሽን ኦፍ ዘ ሰርፌስ ማለት ነው። ብዙ ጊዜ ሚን ማለት ኮንስታንት እና ስሙዝ የሆነ አቨሬጅም ቢሆን ትልቁ ትንሹን ከትልቁ ትንሹ ላይ የጨመር ማዕከላዊ እና ኮንስታንት የሆነ ቫሊዩ ሊመስለን ይችላል። ሚን ማለት እሱ ብቻ አይደለም። ሚን ማለት እሱ ብቻ አይደለም፣ የሚገኝበት ቦታ እንደማለት ነው። በብዛት እንደዛ ወሰዱት ማለት ነው። ስለዚህ ኢሊፕሶይድ ማን ነው ጂኦይድ እና ሚን ሲ ሌቨል በዚህ እንደዛ ነው ማለት ነው የሚሆነው። ለምሳሌ እንግዲህ ኤሌቬሽን ዋይስ ኦርቶሜትሪክ ሃይት ለምሳሌ የዲዛይን ላይ ወይ ደግሞ ኮንስትራክሽን ላይ የምንጠቀምበት ሌቨል በየኮንቲኔንቱ ያለውን በተለይ ማለት ነው ኤሌቬሽን ዋይስ ነው ይሄ አፌክት የሚያደርገው። ስለዚህ ለዛ ነው በብዛት አጠገቡ ያለውን ሚን ሲ ሌቨል የሚጠቀሙት ማለት ነው አገራት። ለምሳሌ የኛ ከአሌክዛንደሪያ ተጎትቶ እንደመጣ ነው የሚናገረው እና ከአሌክዛንደሪያ ተጎትቶ በግብፅ ወደ ሱዳን ገብቶ ከዛ ደግሞ በኤርትራ በኩል ወደ አዲስ አበባ ገብቶ ፒያሳ አካባቢ ያለ ነው ማለት ነው። እና እሱ ነገር ለዛ ነው ከአጠገቡ ያለው ማለት ነው የሚነሳው በብዛት በተለይ ኢሌቬሽን ማለት ነው። ኖርዚንግ እና ኢስቲንጉ ብዙም እንትን አይሉም። ኢሌቬሽን ዋይዝ ግን ብዙ ጊዜ የሚመሰረቱት ከሎካል ዳታም የተነሱ ሲ ሌቨሎችን መሰረት ያደረገ የሚሆነው ለዛ ነው ማለት ነው። እና ኤን ደግሞ በኢሊፕሶይዳል ሃይት እና በኦርቶሜትሪክ በጂኦይድ ሃይት መካከል ያለው ዲፍረንስ ናት። ስለዚህ ጂኦይድ ሃይት ማለት እንችላለን ኤንን ማለት ነው። እና በዚህ ሀሳብ መረዳት አለብን ማለት ነው። ጂኦይድ ሚን ሲ ሌቨል ልክ እንደ ብርጭቆ ሀዘጭ ያለ ቦታ ነው ለማለት እንዳልሆነ በዚህ መረዳት አለባችሁ ማለት ነው። ለምሳሌ እነዚህ የኛ አዲንዳን ሱዳን እና ወደ ግብፅ ጠጋ ብሎ ሱዳን አካባቢ ሱዳንና ግብፅ ድንበር አካባቢ በናይል ወንዝ አጠገብ አካባቢ የተመሰረተ የፖዚሽናል ኮኦርዲኔት ሲስተም ነው። ለምሳሌ እኛውን ኢትዮጵያ ውስጥ የምንጠቀምበት ከአሌክዛንድሪያ ተስቦ የመጣ ነው ማለት ነው። ከሜዲትራኒያን አጠገብ በሚገኘው የሲ ሌቭል ኮኦርዲኔት ከአውሮፓ ተሻግሮ የመጣና በዚህ በግብፅ አድርጎ በሱዳን አድርጎ ወደ ኢትዮጵያ የገባ ነው ማለት ነው። የአዲንዳን ዳተም ሌቭል ማለት ኦርቶሜትሪክ ኤሌቬሽኑ ማለት ነው። ኦርቶሜትሪክ ኤሌቬሽኑ እንደዛ ነው። በዛ ውስጥ ክላርክ 1880 ኢሊፕሶይድ ሰርፈስ ተጠቅመን ደግሞ አዲንዳን ኮኦርዲኔት ኤክስ ዋዩ ደግሞ በዛ ተሰራ፣ ዝዱ ደግሞ ከዛ ነው ተስቦ የመጣው ማለት ኦርቶሜትሪኩ ማለት ነው። ስለዚህ በዚህ ነው እንትን የምንለው። ስለዚህ ትራንስፎርሜሽኑ ደግሞ በትራንስፎርሜሽን ከደብሊውጂኤስ ወደ አዲንዳን ብዙውን ጊዜ የምንጠቀመው ኮመንሊ ለደልታ ዋይ ደልታ ኖርዝ ፕላስ 162 ደልታ ኤክስ ደግሞ ወይ ደግሞ ደልታ ኢስቲንግ ፕላስ 12 እና ኤሌቬሽን ዲፍረንስ ደልታ ዚ ደግሞ ማይነስ 206 ነው ባለው ኢንፎርሜሽን ማለት ዳታ ማለት ነው። ኢትዮጵያ ውስጥ የምንጠቀመው ትራንስፎርሜሽን በዚህ ነው። ይህ እንደ ሌላ ጊዜ በዲቴይል የምናይ ይሆናል። ክቡራን የቻናሌ ተከታታዮች እንደሚታዩት እንግዲህ ማንኛውም ልኬት ለምሳሌ ኤሌቬሽን ዋይስ ስንለካው ከሚን ሲ ሌቨል ኦርቶሜትሪክ ነው የምንለካው ማለት ነው። ኦርቶሜትሪክ ሌቨል የሚለካው ከጂኦይድ ሰርፌስ ነው ማለት ነው። ጂኦይድ ሰርፌስ ደግሞ በሌላ አባባል ምንድን ነው? ሚን ሲ ሌቨል ማለት ነው። ኦርቶሜትሪክ ሃይት አሁን ለምሳሌ በሌቨል የምንለካውና የቅየሳ ዲዛይኖችን የምንሰራበት ኮንስትራክሽን ዲዛይኖችን እንደ መንገድ እና በየናሽናል ግሪዶቹ የምንጠቀምባቸውን ነገሮች በሚን ሲ ሌቨል ደረጃ የምንለካው ከጂኦይድ ተነስተው በሚን ሲ ሌቨል እየተሰሩ ናቸው ማለት ነው። እነሱ እንግዲህ ጂኦይድ እና ሚን ሲ ሌቨል ክሎዝሊ ኢንተርሪሌትድ ናቸው ማለት ነው።
ክሎዝሊ ኢንተርሪሌትድ ናቸው ማለት ነው። ስለዚህ እነዚህ ጂኦይዶች እንግዲህ የሚንስ ሌቨሎች ልዩነት የፈጠሩት እንግዲህ በውቅያኖሶቹ ቦቶም ዴንሲቲ ማቴሪያልስ እየተመረኮዙ ናቸው ማለት ነው። በዚህ መሰረት ዝቅ ያሉ ውቅያኖስ ሰርፈሶች ሊኖሩ ይችላሉ፣ ወይ ደግሞ ከፍ ያሉ ሊኖሩ ይችላሉ። እነዚህ አቨሬጅ ሲደረጉ ምንድን ነው ማለት ነው ሚን ሲ ሌቭል ይሰጣሉ ማለት ነው። ምንድን ነው ይሄ አሁን ኤርዝስ ቶፖግራፊ እዚህ ጋር ነው ያለው፣ በጣም ተሬስቴሪያል ፓርቱ ነው ማለት ነው። እና ኢሊፕሶይድ ደግሞ የጂኦይድ እና የሚን ሲ ሌቭሉን ማቴማቲካል ሰርፌስ ግንዛቤ ውስጥ እየከተተ ነው ማለት ነው። ግንዛቤ ውስጥ የከተተ ነው እና የጂኦይድ ወይ ደግሞ ለምሳሌ እነዛ ኢሊፕሶይድ የተባሉት ደግሞ የኤርዝን ሼፕ ወይ ደግሞ የመሬትን ቅርጽ ያገናዘበ ማቴማቲካል ሰርፌስ ነው ማለት ነው እና ቪርቹዋል ሰርፌስ ነው ማለት ነው። ሚን ሲ ሌቭል እና ጂኦይድ ሰርፌስ ፊዚካል ሰርፌስ ሲሆኑ ኢሊፕሶይድ ሰርፌስ ግን ቪርቹዋል ሰርፌስ እና ማቴማቲካል ሰርፌስ ነው ማለት ነው። እነዛን ይሄ እንግዲህ የመሬትን ሼፕ ግንዛቤ ውስጥ የከተተ ነው ማለት ነው። የመሬትን ቅርጽ ግንዛቤ ውስጥ የከተተን እና ለሁሉም አማካይ የሆነ ቅርጽ የሚሰጥና በሂሳብ ልንደርስበት የምንችለውን ፖዚሽናል ጂኦሜትሪክ ሰርፌስ ነው ማለት ነው ኤሊፕሶይዳል ሰርፌስ ስንል ማለት ነው። እና እንደገና እዚህ ለምሳሌ ሚን ሲ ሌቭል እንደዚህ ይታያቸዋል። እንደዚህ እንግዲህ ወጣ ገባ ነው። ለምንድን ነው ዌቭ ስላለ ነው። ይሄም ብዙ ጊዜ እንደዚህ አድርገው ስሙዝ አድርገው የማይስሉት ለዛ ነው። እና እንግዲህ ጂኦይድ ሰርፌስ ነው ማለት ነው እሱ ሚን ሲ ሌቭል ዝስን እና ኤርዝ ሰርፌስ ደግሞ እንደሚታዩት ይሄን ይመስላል። እንደገና ኢሊፕሶይድ ሰርፌስ ደግሞ ሁሉንም እያማከለ ሆኖ ነው የምናገኘው እና የጂፒኤስ ሳተላይቶች እና ማንኛውም ጂኦዴቲክስ ሬፈረንስ የሚነሳው እንግዲህ ከኢሊፕሶይድ ሰርፌስ ነው፣ በጂፒኤስ ጋር የተገናኘ ሲሆን ማለት ነው። ብዙ ጊዜ እንግዲህ ኢሊፕሶይድ ሰርፌስ፣ ጂኦይድ ሰርፌስ እና ሚን ሲ ሌቭል በዚህ ኢንተርሌት ይሆናሉ ማለት ነው። ኦርቶሜትሪክ ሃይት ብዙ ብዙ ጊዜ የስሞል ኤቹ ኢሊፕሶይዳል ሃይት ነው። ኤን ማለት የጂኦይድ እና በኢሊፕሶይድ መካከል የሚገኝ አንዱሌሽን ሃይት ነው ማለት ነው። ያ የሚያመለክተው ምንድን ነው? ኢሊፕሶይዳል ሃይት ከጂኦይድ በላይ የሚሆንበት ቦታ አለ፣ ከጂኦይድ በታች የሚሆንበትም ቦታ አለ። ያ ነገር ምንድን ነው? ብዙ የሚያመለክተው በኤን ነው ማለት ነው። ሪፕሬዘንት የምናደርገው አንዱሌሽን ነው ማለት ነው። ይህን ነገር በቀላሉ ሊያገኝ የሚችለው የጂፒኤስ ሜዥርመንት ወይ ደግሞ ጂኤንኤስኤስ መሳሪያዎች ናቸው ማለት ነው። ስለዚህ ጂኤንኤስኤስ መሳሪያዎች በደብሊው ጂኤስ 84 ስንለካ የኤቹን ነው የሚሰጡን ማለት ነው። ከኤቹን ከሰጡን በኋላ እኛ ሎካል ቤንችማርካችንን ኤሌቬሽን የምናየው ከሆነ አንዱሌሽኑ ከዛ በታች መሆኑ ወይ ደግሞ ከዛ በላይ መሆኑን ቀናንሴን ማግኘት የምንችልና ቫሪኤብል ነው ማለት ነው። ይሄ በጣም ቫሪኤብል ነው ማለት ነው። ከኢሊፕሶይድ በላይም ሊሆን ይችላል፣ ከኢሊፕሶይድ በታችም ሊሆን ይችላል ማለት ነው። በዚህ መልኩ ኤናችንን እናገኛለን ማለት ነው። ኤን ለሜዥርመንት ፐርፐስ ሳይሆን ሳተላይቶች እንግዲህ ለኢንተርናል ማቴማቲካል ካልኩሌሽን የሚጠቀሙበትና ለዲቴይል ኢንፎርሜሽኖች የምናገኘው እንትን ነው እንጂ ፕራክቲካሊ ስራ ላይ የምንጠቀምበት ሃይት አይደለም ማለት ነው። የምንጠቀምበት ስሞል ኤቹን ወይ ደግሞ ኢሊፕሶይዳል ሃይቱን እና በብዛት የናሽናል ግሪድ ለካ የተሳሰረውን ካፒታል ኤች በሌቨል የምንለካውን ኦርቶሜትሪክ ሃይት ነው ማለት ነው የምንጠቀመው። እሱን ነው የምንጠቀመው ማለት ነው። እና ስሞል ኤች እንግዲህ በካፒታል ኤች ፕላስ ኤን ማለት አንዱሌሽን ነው ማለት ነው። ስሞል ኤች እንግዲህ ከኢሊፕሶይዳል ሃይት የምትለካ ሆና ካፒታል ኤች ደግሞ ከጂኦይድ ሰርፌስ የሚገኝ ነው ማለት ነው። እና ከዛ በታችም ከዛ በላይም የሚሆንበት ጊዜ አለ ማለት ነው። ለምንድን ነው? ኔጌቲቭ እና ፖዚቲቭ ሳይን ስላለው ይሄ የሚበልጥበትም የሚያንስበትም ስላለ ብቻ ፎርሙላው ስሞል ኤች ኢዝ ኢኳል ቱ ካፒታል ኤች ፕላስ ኤን ነው የሚሆነው ማለት ነው።
ስለዚህ የተለያዩ ቦታዎች ላይ የተለያዩ ዲስክሪፕሽኖች አሉ ማለት ነው። ኤች ትልቅ ሆኖ ኤን ነገቲቭ ስለሚሆን ይሄ ደግሞ የሚያንስበት ጊዜ አለ። ዋናው ግን ኤች ነው ማለት ነው ዲስክራይብ የሚያደርገው ማለት ነው። በዚህ መረዳት እንችላለን ማለት ነው። ኢሊፕሶይድ እንግዲህ ኢሊፕሶይዳል ሃይት ምንድን ነው? ኢሊፕሶይዳል ሃይት የኤርዝን አማካይ ሼፕ ያማከለ ነው ብለን ስናስብ የኤርዝን ተረስቴሪያል ሰርፈስ ሁሉንም ውጦ ውስጡ ያስቀረ ሌቨል ነው ብለን ማሰብ አንችልም። ለምሳሌ የደረቁ ምድር ከፍተኛው ፒክ ፖይንት ማውንት ኤቨረስት ብለን ስናስብ እንደ ማውንት ኤቨረስት ያሉት ራሱ ከኢሊፕሶይዳል ሰርፈስ በላይ ናቸው። ከኢሊፕሶይዳል ሰርፈስ በላይ ናቸው ባለው ዳታ መሰረት ማለት ነው። እንደገና ደግሞ የምድር ዝቅተኛው ቦታ የሚባለው እንደ ማሪና ትሬንች የሚባል አለ። ማሪና ትሬንች ወይ ደግሞ ዲፕ ቻሌንጀር ይባላል። ዲፕ ቻሌንጀር ወይ ደግሞ ማሪና ትሬንች ይባላል። ይሄ ቦቶም ኦፍ ዘ ሲ ፍሎር ነው፣ ፓሲፊክ ሲ ፍሎር ማለት ነው። ለምሳሌ የተለያዩ ጥልቀት ያላቸው ቦታዎች አሉ። ያ ማለት አዘ ሰርፈስ ማለት ነው። አተረስተሪያል ሌቭል ማለት ነው። በተረስተሪያል ሌቭል ጠለቅ ያሉ እንደ ዴድሲ አለ። ዴድሲ እንግዲህ በተረስተሪያል ሌቭል ቶፕ ሌቭሉ በቃ ጠለቅ ያለ ነው ተብሎ ነው የሚታሰበው ዓለም ላይ ማለት ነው። እሱን ሳይሆን ቦቶም ኦፍ ዘ ኦሽን የሚገኝ ነው። ይሄ አት ዘ ቦቶም ኦፍ ዘ ሲ ማለት ነው። ከዛ በታች የለም። ማሪና ትሬንች ወደ 10.9 ወይ ደግሞ 11 ኪሎ ሜትር የሚጠጋ ከኢሊፕሶይድ ሰርፈስ ዝቅ ያለ ነው ማለት ነው። ሚን ሲ ሌቭል ሳይሆን ከኢሊፕሶይድ ሰርፈስ ማሪና ትሬንች የሚባል ቦታ አለ። ጓም የምትባል ፓሲፊክ ውቅያኖስ ውስጥ ዌስት ፓሲፊክ ውቅያኖስ ውስጥ የምትገኝ ቦታ አለች ጓም የምትባል እና እቺ ቦታ ወደ 11 ኪሎ ሜትር ደግሞ 10.9 ኪሎ ሜትር ዝቅ የሚል የመሬት በጣም ዝቅ ያለ ቦታ ነው ማለት ነው። የመሬት ዝቅ ያለ ቦታ ነው። ፓሲፊክ ውቅያኖስ ውስጥ ነው የሚገኘው። ማውንት ኤቨረስት 8.8 ኪሎ ሜትር ሀይት አለው። ይሄ እንግዲህ እነዚህ ነገሮች ምንድናቸው ማለት ነው? የኤርዝን ሰርፌስ ፒክ ፖይንቶችን የሚያመለክቱ ናቸው ማለት ነው። ስለዚህ ኢሊፕሶይድ ሰርፌስ በላይ የሆኑት ሰርፌሶችም እንደ ማውንት ኤቨረስት ያሉትም አሉ። እንደገና ማሪና ትሬንች የተባለውም እንደዚሁ ብዙ እነዚህ ነገሮች ከፍ ያሉት እንጂ ጠለቅ ያሉት ቦታዎች ብዙ ጊዜ ስለማይጠቀሱ አሁን ሰማቸውም ወደ 11 ኪሎ ሜትር የሚጠጋ ጥልቀት ያለው ቦታ አለ ማለት ነው። እነዛን ኢሊፕሶይድ ሰርፌስ በታች ናቸው ማለት ነው። ጓም እነዚህ አይነት ፓሲፊክ ውቅያኖስ ውስጥ ነው ማለት ነው። እዚህ ጋር ነው የሚገኘው። ከጃፓን በታች እዚህ ጋር ከአውስትራሊያ በላይ ትንሽ ከፍ ብሎ ማለት ነው። እንደዚህ ናቸው። ማሪና ትሬንች ላይ እነዚህ ነገሮች ናቸው ማለት ነው ያሉት። እነዚህ ላይ ተመርኩዘው እንግዲህ እነዚህ ነገሮች እንግዲህ ስለ ጂኦይድ ሚን ሲ ሌቭል እና ኢሊፕሶይድ ሰርፈሶች አነሳስ እና አፈጣጠር ከሞላ ጎደል አይተናል። አሁን የምናየው ምንድን ነው? በእነዚህ ላይ የተመሰረቱ ዳተም የሚባሉትን ነገሮች ነው የምናየው። ዳተም እንግዲህ ባለፈው ቱቶሪያላችን እንዳየነው ስለ ዳተም ኮኦርዲኔት ሲስተም እና ማፕ ፕሮጀክሽን የሚለውን አንድ ቪዲዮ በዚህ ቻናል ላይ ቱቶሪያል ሰርተናል እና ልክ እንደዛው ኮኦርዲኔት ሲስተማችን ማፕ ፕሮጀክሽናችን የተመሰረተበት ዳተም ሌቭል የሚባል ነገር ወደ ውስጥ ይመጣል ማለት ነው ከዚህ ጋር ተያይዞ። ስለዚህ ዳተም ማለት እንግዲህ እነዚህ ላይ ተመርኮዘው የተለያዩ ፕሮጀክሽኖች እና የተለያዩ ጂኦሜትሪክ ሜዥርመንቶች እና የተለያዩ ሲስተሞች ተፈጥሯል ማለት ነው። ሎካል ኮኦርዲኔት ሲስተም ወይ ደግሞ ሎካል ዳተም እና ግሎባል ዳተሞች ተመስርተዋል ማለት ነው። ዳተሞች እንግዲህ በእነዚህ ጂኦዴቲክ ሜትሪክስ ላይ የተመሰረቱ ናቸው ማለት ነው። ዳተሞች እንግዲህ በየ አመታቱ እነዚህን የጂኦዴዚ ኤሌሜንቶችን ተጠቅመው የተመሰረቱት ስልቶች ናቸው ማለት ነው። ለምሳሌ WGS 84 ወይ ደግሞ
ክላርክ 1880 ወይ ደግሞ ሌሎች ዳተሞችም ሊኖሩ ይችላሉ። ለምሳሌ ግሎባል ዳተም የሚባሉት WGS84፣ ITRF፣ GRS80 የሚባሉ ግሎባል ዳተም የሚባሉ ሲሆኑ እንደ ክላርክ 1880 ወይ ደግሞ አዲንዳን የኢስት አፍሪካን ዳተም ከWGS84 በፊት የተመሰረቱ ናቸው ማለት ነው። ዳተሞች ግሎባላይዝ ሳይደረጉ በየሎካሉ ግሪድ ሲስተም ተፈጥሮ በየሀገራቱ የሚጠቀሙበትና ሎካላይዝ የተደረጉ ተንጠባጠቡ ዳተሞች ነበሩ ማለት ነው። በኋላ ላይ ተሰብስበው እንደ WGS84 አይነት ለሁሉም የሚሰራ ግሎባሊ የምንጠቀምበት ሳተላይት ሲስተም ተፈጥሮ ነው ማለት ነው። አሁን እና አዲንዳን እነ ክላርክ 1880 የሚባሉት ከWGS84 በፊት የነበሩና ሎካሊ የሚጠቀሙበትና ዓለም ሲስተም ግሎባላይዝ ከማድረጉ በፊት ተቆራራጭ ዳተሞች ናቸው ማለት ነው የሚጠቀሙበት የነበረው። እንደዚሁ እንግዲህ GRS80 የሚባልም አለ፣ ITRF የሚባልም አለ። WGS84 አይነት ናቸው ማለት ነው። እነሱ ግሎባል ናቸው። በጣም የአድቫንስ የሆነው WGS84 ነው ማለት ነው። ስለዚህ ITRF እና GRS80 የተባሉት ወደ WGS84 አፕሮች ያደረጉ ከዛ በፊት የነበሩ ናቸው ማለት ነው። ግሎባል ዳተም ተብለው የሚጠሩት የነበረ ማለት ነው። እና እንግዲህ እነዚህ ጂኦይድ ሚንስ ሌቭል እና ኢሊፕሶይድ ላይ ተመርኩዘን የምንፈጥራቸው የልኬት መሰረቶች ዳተም ናቸው ማለት ዳተም ይባላሉ ማለት ነው። WGS84 ራሱን ካልኩሌሽን ሜቴድ አለው ማለት ነው። ዳተም ይባላል እሱ። አዲንዳንም የራሱ ካልኩሌሽን ሜቴድ አለው ማለት ነው። ጂኦይድ ላይ እነዚህን ሬፈረንስ ጂኦዴቲክ ኤሌመንቶች ላይ ተመርኩዞ የተሰራው የራሱ ሜተድ ተጠቅመው ማለት ነው። ያ ሜተድ ዳተም ነው ማለት ነው። በቃ ሜተዱ ነው ማለት ነው። ሜተድ ኦፍ ኤርዝስ ጂኦሜትሪ ሜዥርሜንት ነው ማለት ነው። እነዛ ዳተም ናቸው ማለት ነው። እነዛ ዳተሞች እንግዲህ እንደምናውቃቸው WGS84፣ ክላርክ 1880፣ አዲንዳን፣ ሌሎች ናድ 83 የአሜሪካ ለምሳሌ እነሱ ዳተሞች ናቸው ማለት ነው። እነዚህ ዳተሞች በዛ ላይ የተመረኮዘው ኮኦርዲኔት ሲስተማችን እና ማፕ ፕሮጀክሽናችንን የምንመነዝርባቸው ነገሮች ናቸው ማለት ነው። እነዚህ ዳተሞች እንግዲህ ከዚህ በፊትም ለመነካካት እንደ GNSS ፕሮሴሲንግ በሌካ ጂኦፊስ ጊዜ እንደነካካ ነው። የተለያዩ ሜቶዶች አሉ፣ ኢንተርኮንቨርሽን ሜቶዶች አሉ። ለምሳሌ ከWGS84 ወደ አዲንዳን ለመለወጥ የተለያዩ ቼንጅ ኢን ኤክስ እና ቼንጅ ኢን ዋይ የኮንቨርዥን አይነቶች አሉ ማለት ነው። በሶፍትዌር በግሎባል ማፐር ወይ ደግሞ በሌካ ጂኦፊስም አውቶማቲካሊ የምንቀይርበት ሁኔታ አለ። ባይሆን ደግሞ ምንድን ነው ከWGS ወደ አዲንዳን ዳተም መቀየር እንችላለን ማለት ነው። ኢንተርኮንቨርት ማድረግ እንችላለን ማለት ነው። እንግዲህ በዚህ አጋጣሚ ምንድን ነው ግሎባል ዳተሞቹ ጂኦሴንትሪክ ናቸው ማለት ነው። ያው ጂኦ እንደምናውቀው መሬት እንደማለት ነው እና ጂኦሴንትሪክ ማለት ኤርዝ ሴንተር የመሬትን ሴንተር ኦፍ ዘ ኤርዝን ማዕከል ያደረጉ ናቸው ማለት ነው ግሎባል ዳተሞቹ። እና ሎካል ዳተሞች ደግሞ እንደነ አዲንዳን ደግሞ ኤርዝ ሴንትሪክ አይደሉም ማለት ነው። ሎካል ዳተሞች ኤርዝ ሴንትሪክ ጂኦሴንትሪክ ሳይሆኑ ማለት የመሬትን ሴንተር ኦፍ ዘ ኤርዝ ማለት ነው። ኤርዝ ሴንተር እንግዲህ ዲፕ ዳውን አት ሴንተር ኦፍ ዘ ኤርዝ ማለት ነው። እና እነዛን ነገሮች መሰረት ያደረጉ ናቸው እና የተለያዩ ራዲየሶች ይፈጠራሉ ማለት ነው። ለምሳሌ WGS84 የተመሰረተበት የኤርዝስ ራዲየስ እና ሌላው ITRF ወይ ደግሞ GRS80 የተመሰረተበት ኤርዝስ ራዲየስ በተለያዩ የልኬት ክራይቴሪያዎች ሳይዛቸው ይለያያል ማለት ነው። እንግዲህ አሁን ኮመንሊ የምንጠቀምበት የኤርዝስ ራዲየስ 6371 ኪሎ ሜትር ነው። ሌሎቹ ደግሞ እነዚህ የራሳቸው ራዲየስ አላቸው ማለት ነው። ስለዚህ ኤርዝ ሴንትሪክ ስለሆኑ ራዲየስ ኦፍ ዘ ኤርዝን ፊክስ አድርገው በዛ ዙሪያ የሚያጠነጥኑ ካልኩሌሽኖች ናቸው ማለት ነው።
ሎካል ዳተሞች ግን እንደ ናድ 83 አዲንዳን ናድ ማለት እንግዲህ ኖርዝ አሜሪካን ዳተም ማለት ነው። እነሱ የምናውቃቸው ኮመን የሆኑትን ለመጥቀስ ነው እና አዲንዳን እና እነዚህ ነገሮች እንግዲህ ኤርዝ ሴንትሪክ አይደሉም ማለት ነው። ጂኦሴንትሪክ አይደሉም ማለት ነው። ባለው ሎካል ሚን ሲ ሌቭል እና የሚጠቀሙ ናቸው ማለት ነው። ለምሳሌ ናድ ወይ የፓሲፊክ እና የአትላንቲክን ሚን ሲ ሌቭል ተጠቅመው የተመሰረተ ነው። እንደዚሁ ደግሞ አዲንዳን ደግሞ ፓርሻሊ በዚህ በኢስት አፍሪካን የሚጠቀሙበት ነው ማለት ነው። ስለዚህ እነሱ ነገሮች እንግዲህ በዚህ አካባቢ ያሉትን ሚን ሲ ሌቭሎች የተጠቀሙ ናቸው ማለት ነው። እና የራሱ ሚን ሲ ሌቭል ኮስት ላይን ስላለው የራሱ ሚን ሲ ሌቭል እና ደግሞ ሎካሊ የተመሰረቱት ናቸው ማለት ነው። እንደና አዲንዳን የራሳቸው ሎካል ዳተም ፈጥረው የተሰሩ ናቸው ማለት ነው። እዚቹ አፍሪካ ቀንድ አካባቢ ራሱ እዚህ ጋር አፍጎዬ የሚባል የሶማሌዎች የሚጠቀሙበት ወይ ደግሞ ሶማሊያ ውስጥ የሚጠቀሙበት ሌላም ዳታም አለ ማለት ነው። አፍጎዬ ታውቃለች። እዚህ ለአፍጎዬ አንዳንድ ሶፍትዌሮች ላይ እንደ ኦፕሽን ያቀርብላቸዋል። እና አሁን ለምሳሌ ሶማሊያ ውስጥ ለመጠቀም ዳታ ኢንተርኮንቨርት ለማድረግ ብትፈልጉ አፍጎዬ የሚል ዳታም ነው ማለት ነው የምንጠቀመው። እዚህ ጋር እኛ አዲንዳን ነው የምንጠቀመው ማለት ነው። ሁሌ እንደምንለው ኤርትራ፣ ፓርሻሊ ሱዳን እና እንደዚሁ ሰሜን ደቡብ ሱዳን፣ ኢትዮጵያ እነዚህ የሚጠቀምባቸው ናቸው ማለት ነው። ስለዚህ ግሎባል ዳተሞች ጂኦሴንትሪክ ሬፈረንስ እንዳላቸው ለመጥቀስ ነው ማለት ነው። በዚህ ሁኔታ ነው እንግዲህ ጂኦይድ፣ ኢሊፕሶይድ እና ሚን ሲ ሌቭል የምንረዳው ማለት ነው። እነዚህን ነገሮች መረዳትና ያለምንም መቀላቀል ቪቪድሊ ጭንቅላታችን ላይ መያዝ የምንሰራውን ስራ ግንዛቤና አስተሳሰባችንና የእርዝስ ጂኦሜትሪና የቅየሳ ስራችንን ምንነት በግልጽ ያሳየናል ማለት ነው። ቃላቶችን ሳንቀላቀል ወይ ደግሞ ተርሞቹን ፊልድ ኦፍ ስቴዲዎቹን ሳንቀላቀል እንድንረዳና የምንሰራውን ስራ ምንነት በግልጽ እንድናውቀው ኮንፊደንስ ይሰጠናል ማለት ነው። እነዚህ ነገሮች በጣም አሪፍ ነገሮች ናቸው እና በከፍተኛ ሌቭል የሚጠኑ ነገሮች ናቸው። እንግዲህ ጂፒኤስ፣ ጂአይኤስ እና የህዋ ምርምርም ሳይቀር እንግዲህ የሚለኩት ከኤርዝ ሪፈር ተደርጎ ነው ማለት ነው። ኤርዝ ሪፈር ተደርገው ስለሆነ በየጊዜው ይጠናሉ ማለት ነው። ቼንጆቹ ይጠናሉ። ግራቪቴሽናል ቼንጅ አለ። ምን ያህል ከፍ ስንል ግራቪቲ ምን ያህል ይቀንሳል፣ ምን ያህል ወደ ጎን ስንሄድ፣ ወደ ላይ ወደ ታች ስንሄድ። በነገራችን ላይ ስፔስ ውስጥ ወደ ላይና ታች የሚባል ነገር የለም። ግራቪቲ ነው ፊል እንድናደርግ የሚያደርገው። ሁሉም ነገር ወደ ጎን ነው ማለት ነው ያለው። ስለዚህ ብዙ ጊዜ አሁን አንዳንድ ጊዜ አውርተን እንስቃለን። ብዙ ጊዜ ጨረቃ አሁን ለምሳሌ ወደ ላይ የምናይ የሚመስለን ማለት ነው። ግራቪቲን ሳንረዳ ከመረዳታችን በፊት ጨረቃ ወደ ላይ የምናይ ይመስላል። ጨረቃ እንግዲህ ወደ ላይ አይደለም ማለት ነው። ለምሳሌ ጨረቃ ላይ ብትቆሙ እንደዚሁ መሬትን ደግሞ ወደ ላይ ታያላችሁ ማለት ነው። ለምንድን ነው? ጨረቃን መሬት እግራችሁ ላይ ስለረገጣችሁት አይናችሁን ቢታነሱ የምታገኙት መሬትን ነው ማለት ነው። ሌላ ነገር አይደለም፣ መስታወት አይደለም። እግራችሁ ስር ሰንጥቃችሁ ወደ ታች የምታዩት ሁኔታ አይፈጠርም። ምክንያቱም ጨረቃ ስለረገጣችሁ አይናችሁን አንስታችሁ ብታማትሩ የግድ ነው ማለት ነው። ወደ ላይ ታገኙታላችሁ መሬትን። ልክ መሬት እንደነበራችሁ አይነት መሬት ሆናችሁ ጨረቃ እንደምታዩት አይነት መሬቱንም ታገኛላችሁ ማለት። እነዚሁ ደምቆ ይበራል ማለት ነው እዛ ላይ። ስለዚህ ወደ ጎን ነው ያለ ነው ማለት። ይሄ የፈጠረው ምንድነው? ፊል እንድናደርግ ያደረገው ምንድነው? ግራቪቲ ነው ማለት ነው። እነዚህ ነገሮች እንግዲህ በጂኦዴዚ እንደሚጠኑ ነው ማለት ነው ያለው ነገር የሚያሳየው። ስለዚህ እስከተወሰነ ብቻ ነው ግራቪቲ የሚስበን ማለት ነው። እና እስከተወሰነ ቦታ ከሳበን በኋላ ግራቪቲ ወይ ለምሳሌ ሮኬት ሲሄድ ወይ ደግሞ ላውንች ሲያደርጉ ከዚህ እስከተወሰነ ጊዜ በኋላ ከሳበች በኋላ ምድር ያቅታታል ማለት ነው። ልትስበን አትችልም ከበረርን በኋላ ማለት ነው። እየደከመች እየዛለች ትሄድና በጣም ገፍትረን ስንሄድ ደግሞ ምን ይሆናል ማለት ነው?
ጨረቃ በተራዋ ስለምትቀበለን ቁልቁል እንደረደራለን ማለት ነው። ወደ እሷ ቁልቁል እንደረደራለን ማለት ነው። ስለዚህ ምንድን ነው አሁን ይሄኛው ስለደከመ አሁን ትቀበለናለች ማለት ነው። እሷ ደግሞ በአቅሟ ስለዚህ ዋሻ ነው የምንደረደረው ማለት ነው ከተወሰነ ርቀት በኋላ። ስለዚህ በተወሰነ ዲስታንስ ላይ ጨረቃ እዚች ከሆነች መሬት እዚች ከሆነች እስከዚች ብቻ ከሳበችን በኋላ ይሄን ኤሪያ ለቀን ስንል እቺ ደግሞ ልትስበን ትጀምራለች ማለት ነው። ያኔ ምን ይሰማናል? ወደ ዋሻ ፍግም የምንል ስሜት ነው የሚሰማን ማለት ነው። እና ግራቪቲ በዚህ ነው። ይሄን ሁሉ የሚጠናው በጂኦዴዚ ውስጥ ነው። ስለዚህ ብዙውን ጊዜ እንግዲህ ምን ማለት እንችላለን? ላይ እና ታች የሚባል ነገር የለም ማለት ነው። ሁላችንም ወደ ጎን ነን ማለት ነው ያለ ነው። ወደ ጎን ነን ማለት ነው ያለው እና ታችና ላይ ፊልም እንድናደርግ ያደረገው ምንድነው? የቆምንበት ቦታ ነው ማለት ነው። እና ስለዚህ በዚህ አጋጣሚ ደስ እንዲላችሁ የሚፈልገው ሰማይ ላይ መሆናችሁን እንድታስቡ በዚህ ነግራችኋለሁ ማለት ነው። ስለዚህ የሚናፈቅ ቦታ የለም ማለት ነው። ስለዚህ የሚናፈቅ ቦታ የለም፣ ሰማይ ላይ ናችሁ። በጣም አመሰግናለሁ። የዛሬው ቱቶሪያላችን በዚህ ላይ ያበቃል። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አሪፍ ቪዲዮዎችን በዚሁ ተመሳሳይ ሁኔታ እዚህ ቻናል ላይ እንደምታገኙ ታውቃላችሁ። አደራችሁን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ኮሜንት ጻፉልኝ። የዛሬው እዚህ ላይ ያበቃል። እስከሚቀጥለው ቱቶሪያል ደህና ሁኑ። አመሰግናለሁ። ታንኪዩ